ወንድሜ እባላለሁ የአዋባል ወረዳ ግብርና ጽሕፈት ቤት ኃላፊ 2018 በጀት ዓመት የአረንጓዴ አሻራ ልማታችንን እንደ አዋባል ወረዳ በ28ቱም ቀበሌዎች አጠቃላይ በከተማ አስተዳደሩና በወረዳ አስተዳደሩ እየተሰራ ያለበት ሁኔታ ነው ያለ። እንግዲህ በበጀት ዓመቱ ከ19.4 ሚሊዮን በላይ ችግኝ በአረንጓዴ ልማቱ ለመትከል እቅድ ይዘን ይሄንን ነው ስራ እየሰራን ያለን። ዛሬም የአንድ ጀንበር የችግኝ ተከላን 3.9 ሚሊዮን ችግኝ እንተክላለን ብለን አቅደን ስራ እየሰራን ያለንበት ሁኔታ አለ። በሄክታርም ስንወስድ ከ572 ሄክታር በላይ በዛሬው ዕለት ይተከላል በ28ቱም ቀበሌያችን። እንግዲህ ይህን ስራ ስንሰራ በበጀት ዓመቱ ያው ተስፋን እንተክላለን በሚል ሞቶ ይዘን ስራ እየሰራንበት ያለ ሁኔታ ነው ያለ። የአረንጓዴ አሻራ ልማትን እንግዲህ ከበጋ ጀምሮ ከፊዚካል ስራዎች ጀምሮ እስከ መጨረሻ የችግኝ ተከላው ድረስ እና እንክብካቤው ድረስ በተቀናጀ ከአስተዳደር ምክር ቤቱ ጋራ ተቀናይተን ስራ እየሰራን ያለንበት ሁኔታ ነው ያለ። ዛሬም እንደምታዩት አሁን ያለንበትን የወጀል የዳበና ላይ እየተተከለ ያለ፣ በተለይ ደግሞ ዛሬ ህዝቡና ወጣቱ ተቀናይቶ ስራ እየሰራ ያለበት ሁኔታ ነው ያለው። ከተከላ በኋላ እየተላለፉ ያሉ መልእክቶች ተክለን መተው ሳይሆን እስከ መጨረሻው ድረስ እንዲጸድቁና ለተሻለ ቁመና እንዲበቁም ጭምር ለኢኮኖሚ ጥቅምም ጭምር እንዲውሉ ተደርጎ ስራ እየተሰራ ያለበት ሁኔታ ነው ያለው። በየአመቱ አረንጓዴ አሻራን እያከናወን ያለንበት ሁኔታ ነው ያለ። እስካሁን ከዚህ በፊት የተተከሉ የደን ልማት ችግኞችም እንበል የሌሎች ችግኞች አጠቃላይ ፐርፎርማንሳቸውን ስናይ በተሻለ ቁመና ላይ የሚገኙበት ሁኔታ ነው ያለው። እንደ ጽሕፈት ቤት የሚሆን ብሬ ጭምር እየሰሩ ራሳቸው አውጥተው የብድር ዝግጅት ጭምር ከዘጋጅቶላቸው የተዘዋዋሪ ብድር ጭምር የተበደሩ ማህበራት በዚህ ልክ እያደራጀ ግብርና ደግሞ የሚመለከተውን ፍራፍሬዎችን በማቅረብ ሰፊ ስራዎችን እየሰራን ያለበት ተጠቅመዋል። ከ3 ከ4 አመት በፊት ጀምረን ፍራፍሬዎች እየተከሉ ያሉበት ሁኔታ ነው ያለ። ተጠቃሚ ሆነዋል።